ስላየ ክፉ ነገርም አላጋጠመኝ እንዳውም ከነበርኩበት የተሻለ ህይወት ነው ያዘጋጀልኝ አልহামዱሊላህ ይሄ ደግሞ መገፋቴ ነው ምንም ባላደረኩት ምንም ባልተናገርኩት ይሄ እኔ ዛሬ ከዛ ህይወት የተሻለ ህይወት ለመኖር ፈጣሪ አዘጋጅቶልኛል አልহামዱሊላህ ብዙ ሰዎች ከጎኔ ቆመዋል ስለዚህ አሁንም ደግሜ ከቻላችሁ ለወገናችሁ መድረስ ነው ካልቻላችሁ ደግሞ ለወገኑ የሚደርስ የሶሻል ሚዲያ ሽፋን የሚሰጡ ኢትዮጵያውያኖችን ማሳደድና ያላግባብ ከሚኖርበት ሀገር ማስባረር ይሄ በጣም ነውር ነው ለሚያቅሰው ነውር መታገላችን ድምጥ መሆናችን 50-60 ሺህ ሰው በመከተሉ ወይም ደግሞ አንዳንድ የቃላት ስህተቶች በመፈጠራቸው የሰው ሊነንና የቃላት ስህተት ሊኖር ይችላል በዛ ምክንያት እኛን እንደዚህ ማስደረጋችሁ ይሄ የሀገር ክደት እንደፈጸማችሁ ነው የምትቆጥሩት እውነቴን ነው ወገኖቻችሁን ባላችሁበት እስቲ በመከራ የሚሟቀቁትን እስቲ ፈጥናችሁ ድረሱላችሁ በየቦታው በየጎዳናው ሁሉ የሚጣሉ ወገኖቻችሁን ገንዘብ አንሰጥ ይያሉ 10 ዓመት 5 ዓመት እየሰሩ በነፃ አምሯቸው ተነፍቶ ወደ ሀገር የሚሳፈሩ ወገኖቻችሁን ለእንደነዛ ያሉ ብትሰሩበት ይሄንን ዕውቀት ጥሩ ነው ላለው አሁንም ወደ ሌላው ስመለስ እታችን ሃኒ ዋጋ ተከፈለባት እታችን ናት አሁንም እስከ ጥግ ድረስ እንሄዳለን እስከ ጥግ ድረስ ሄደን የሷን ትክክለኛ ዜና እናመጣለን እናመሰግናለን ግፍት የምትሰጡ እህትና ወንድሞቼ አመሰግናለሁ ኮፕሊንግ ታዋርጉት ኮፕሊንግ እያደረጋችሁ እግር መንገዳችሁን ሰያም ዌልካም በሉት የምትችሉትን ነገር ማድረግ ትችላላችሁ ቴንኪው መንገደኛው እንወዳለን አከብረሃለን ሁላችሁ ያላችሁን ፍቅራችሁን ግለጹበት ያውጣጣላችሁ ያለው ነገርና ሰያ አክብረህን ግን ጥሪያችን በተለይ እኔ ሰሞኑ በዓል ስለሆነ እሑድና ቅዳሜ ለክርስትና እምነት ያ ፋሲካ በዓል ነበርና በዛን ታይም ቢገባ ሰውም ረፍታ ያገኝምና ማክሰኞ ትገባለህ በኢትዮጵያ 4 ሰዓት ምናምን አልኩትኝ ይሻል እንጂ እስካሁን ድረስም ይገባ ነበርና ግን ትልቁ ነገር የተናገርከው ምንድነው በኤምባሲ በኩል እንግዲህ በስደት ያለውን ኢትዮጵያዊ ከፓስፖርት ማገዝ ጀምሮ እስከ ተለያየ ፕሮቴክት በማድረግ ዜጎችን ማገዝ ነው እስከሚገባይ ድረስ ያ ነገር ግን በቅጡ አልሆነም ነው ለምንድነው ያልሆነው ምንድነው ይዘቱ እሱን ግን ለኢትዮጵያ መተው ነው ከዛ ሲቀጥል ያህኒ ጉዳይ ነው ይሄን ሁሉ ነገር የጫረው አይደለ ሰያ አንተም እኖርበታለሁ ብለህ ከሄድክበት ሀገር ባቋራጭ ለቀውጣ ተብሎ እንደሞት ደብዳቤ የተጻፈው ያህኒ ጉዳይ ነበር ያ ጉዳይ ደግሞ ዝም ብሎ የሆነ ተራ የሆነ ነገር አይደለም የተነሳው ነገር በቃ የሰው ነፍስ መንገር ላይ ያለ በመጓዝ ላይ ያለ ሰው ታግቷል ልቀቁ ነው ምንም ሌላ ቀመርም የለው ሌላም ይዘትም የለው ግን ያ የታገተ ሰው ማን ጋር ነበር ሲባል የግድ አብሮ የነበሩት ሰዎች መጠየቅ ነበር በእነሱን ሰዎች ጠይቀናል መጠየቁ ነው ከተባለ ለልጅቱ መደበቅ ወይም ደግሞ መታገት እንደመተባበር ይቆጠራል አይደል ለሰያ ይሄ ሲሆን ምናልባት ልጅቱ እንዳትለቀቅ ወይም ደግሞ ልጅቱ በተባለው ነገር አሳማኝ ባልሆነ መረጃ በህይወት የለችም ስትባል አምናችሁ ተቀበሉ ማለት አሁንም የልጅቱን በህይወት የመኖር ማዳፈን ብሎም የሚጮው ሰዎችን ማፈን ማስፈራራትና ነገሩ በዛው ተደብቆ እንዲቀር ማድረግ ነው ይሄ ደግሞ በማንም ስለማይፈቀድ እግዚአብሔር የተሻለ ነገር አድርጓል ወንድማችን ሁሉ ጊዜ የሚያማራ መከታ የሆነው ወርቁ አይተነው ያደረገው ነገር ላንተ አይዞ ያለ ነገር ሌሎች ወንድማማቾች ከጎን የነበሩት ሁላቸው ላንተ ያሳዩት ክብር አንተን እንድትጠነክርና ቀጥለክም እንደውም ከምትችለው አቅም በላይ ለእህትህ እስከምትችለው ባለህ አቅም በአንተ በኩል የሚደረገው ማለት ነው ሌላው ደግሞ የራሱ ሚና አለው በአንተ የሚገኘው ማንኛውም ነገር እንዲቀጥል ከማድረግ
አንፃር ትልቅ አስተዋጽኦ ምክንያቱም መጀመሪያ የመቀመጫ ይብላል ዝንጀሮ ስለዚህ አንተ መጀመሪያ ቦታ መያዝ አለብህ አይዞ መባል አለብህ ይሄን ላደረጉ ሁላቸውም በየሚናቸው ስማቸው መጥቀስ ባይጠበቅብኝም ከጋሽ ወርቁ ውጭ ያሉትን ሁላቸውም በሚናቸው በሐሳብም በምክርም የሰጡ ይረዱ እናመሰግናለን አሁን ሰያ ከዚህ በኋላ የተረጋጋ ሰው ነው ቤት አለው አርፏል ላይ መግባት ይችላል የሚፈልገውን ነገር ለቱ ድምጽ መሆን ይችላል ይቀጥላል እናንተም ደግሞ ሁሉ ነገር ላይ በየቀኑ ሰላኛ አይወራም ማወቅ ያለባችሁ ነገር በውስጥ የሚሰራ ነገር በውስጥ ይሰራል በውስጥ የማይሰራ ነገር ሲሆን ላይ የሚወራ ሲሆን አቡፋንም ሆነ ማንንም ሰው መኩን ቤት እየከፈተ ነበር ሰሞኑን ሁላቸውም በሚቻለው መጠን ትክክለኛ በሆነ መንገድ ማህበረሰብን ሃይማኖትን በማይነካ መንገድ በትክክለኛ መንገድ የእህታችንን ፍትህን ጠይቃለን በህይወት እያለች ሞተች ተብላ ሞት ታውጆባታል ይሄ እውነት ለመናገር ከወንጀል በላይ ወንጀል ነው ገብቷል አይደል አንደኛ አፋኝስ ማን ሆነ አጋጭስ ማን ሆነ ገዳይስ ማን ሆነ የሚለው ነገር ሌላ ጥያቄ ሆኖ ግን በህይወት ያለች ልጅ ልቀቁኝ እያለች ያለች ልጅ ሞታለች ብሎ ማርዳት ለዛውም ደግሞ ፌክ የሆነ መረጃ ይዞ መምጣት ያልሆነችውን ኩናለች ብሎ ለማመን የሚያስቸግር አንድ አይሉ ሁለት አይነት የተለያየ አጽም ሰብስቦ ይዞ በመምጣት ይሄ ሁሉ ነገር የሆነው ለምንድነው የልጅቱን ሞት ለማለባበስ የታሰበ ነገር ስለነበረ ነው ቴንክ ዩ ጋይስ የምትሰጡ ልጆች አግዙትኝ ሰፖርት አድርጉት እና አሁንም ማብራራላችሁ ነገር እንደው ነከሌ ብለዋል ባለለም አንዳንድ ከኛ ተቃራኒ ያሉ ግለሰቦች ጭራሽ የኛን ከሀገር መባረር እንደ ድራማ ነው ብለው የሚዋሩ ሰዎች አሉና እኔ ላለው ሳይዴው ልክ ይቅርታ አቋረጥኩት አንድ ነገር ልናገር ነው የገባሁትኝ የገጠር ልጅ ኮሜንት ለኮሜንት እየሄደ ሃኒኮ ከሞተች 3 ወሯ ስለምንድነው እንኳን አደረሰሽ የምትሏት እያለ እየኮመተ ነው ያለው ባካችሁን የጥላቻ ወይንም የግል ጸብ ኑሮብን ምናምን ኖ የራሱን 27 ሌብለው በሌብሉ ማወቅ ትችላለህ እሱ መሆኑን ሚኪ ስለዚህ ባካችሁ ልጁ በዝምታው ተቀበለ ለነውን እንኳን ሽጡ ቢሸነቁጠንም እንደው ባካችሁን በዝምታው ተባበረ ቆይ ታወሪያለሽ ነጃት አንድ ይጠብቂ መኩ አብራራ እኔ መኩን ጠይቄው ነበር እኔ ላይቭ ላይ ነው እንደዛ ሲጽፍ ነበረ ገብቼ ሳየው 25000 ፎሎወር ነው ያለው የሱ 500000 ፎሎወር ነው ግን የሚጠቀመው የሱን ስም ነው የሚጠቀመው የሱን ፕሮፋይል ከዛ ሚውት አደረኩት እኔ ጋር ማለት ነው እና ስሙ የገጠር ልጅ ነው ምናምን ግን ወይ ይመች ራሱ ነው ወይ ተክላይ ራሱ ነው ወይ ደግሞ እሱም ራሱ ሊሆን ይችላል በፌክ አካውንት ግን ዋናው አካውንት ሌብሉን እኔ በሌብሉን ያመንኩት አው ምን ችግር አለው ሌብል እኮ አሁን ይሆናል ስሙን እና ፎቶውን የቀየረው የሰውዬ ከዚህ በፊት በሌላ አካውንት የቆየ ነው 25000 ፎሎወር አለው አልኩሽ 25000 ፎሎወር ካለ ቆየ አካውንት አዲስ የተከፈተ አይደለም በዛ አሁን ግን ስሙን ቀይሯል ፎቶን ቀይሯል እኔ ገብቼ ስላየው ገብቼ አይቼው 25000 ፎሎወር ነው ያለው ስለዚህ 25000 ፎሎወር ያለው አንደኛ የገጠር ልጅ ጊፍት ይሰጣል ብዬ አላስብም ይቀበላል አየሱ አይደል አካውንቱን እኔ ማነኝ እሱ አይደለም ይሄ በሱ ስም አውቀው መጣው እሱ ሞር ለማስጠቆር የሰሩ ልጆች ናቸው እኔ እስከሚገባይ ድረስ እንደዛም ሊሆን ይችላል እንደገና ራሳቸው እና የመችም ሊሆን ይችላል ስለዚህ ይስተካከል ችግር አመሰግናለሁ እንግዲህ ወንድማችን ያው አገር ቀይሯል ስለዚህ ለዛ ደግሞ አገር ሲቀይር አንዳንድ ወጪዎች አሉ እያንዳንዳችን ከጎኑ መቆማችንን አበባም ያለን አበባ አንበሳም ያለን አንበሳ ሁላችንም ልረዳው ይገባል ከጎን መሆናችሁን በምንድነው የምታሳዩ just show them whatever you can እና አቅማችሁ የፈቀደው እርዱት እሱ እርዱኝ ብሎ አይደለም እኛ ነን ምንል ይሄ ልጅ ሴትል ማድረግ አለበት ያው አገር ሲቀየር ታውቃላችሁ ብዙ ነገር አለ ስለዚህ ሁላችሁም እርዱት የምትችሉ ያና ጉዳይ ግን እስከመጨረሻው ብሮ ተናንቀን ለፍርድ እስከማቅረብ ነው እነዚህ ሰዎች ለፍርድ እናቀርባለን ማንንም እንጫጫ ማንንም ይበድ ተክላይና ይመች ከነግብረ አበሮቹ ለፍርድ ሳናቆም የሚያቆም ሰው አይደለም ጊዜ ሊወስድብን ይችላል ብዙ ነገር ሊሆን ይችላል እነሱን ለፍርድ አቅርበን እፎይ ብለን ያኔ ነው የምናቆመው ስለዚህ
ከቻላችሁ ስለምትሰሙ ሁሉ ጊዜ አሁንም የምነግረው ልቀቁልን፣ ሌላውን እንነጋገር። ማትለቁልን ከሆነ ግን እስከ መጨረሻው እንሄዳለን፣ የትም አታመልጡም ነው የምለው። ሌሎቻችሁም ሀሳብ ስጡበት። እንግዲህ ሁላችሁም ደግሞ እርዱ። ግብት ለምትሰጡ እናመሰግናለን። ሁላችሁም እህት ወንድሞቻችን እንግዲህ እኔ እንደምለው የሚሉት አይደለም። እኛ ስራችንን ሰርተን አምሮብን ዘና ብለን ከምንኖርበት ሀገር ያባረሩን በሃኒ ጉዳይ ነው። ገባችሁ አይደለም? እኔ አንድ ፈጣሪን አላህን ዛሬ ሰኞ ለታ የዛን ጊዜ ሰኞ ለታ አቡዳቢ ጀዋዛት ሻሃማን አቡዳቢ ሻሃማን የሚባለው ጀዋዛት በእርግጠኛ ስፖንሰሬ ጋር ሂጄ ስፖንሰሬ ኃላፊነቱን ወስዶ ባልፈረመ እኔ ተቆፍድጄ እስር ቤት ገብቼ ቀጥታ ወደ በኢትዮጵያ ነበር የሚልኩኝ። ስለዚህ አንድ ትልቁ ስፖንሰሬ ጋር መሄድና ስፖንሰሬ ለኔ በመፈረሙ ነው። በነገራችን ላይ የ3 ቀን ነበር የሰጡን። 3 ቀን ብቻ ነበር የሰጡን። ስፖንሰሬ ለአንድ ወር ሲጠይቃቸው ለአንድ ወር እየጠየቃቸው ወዲያው ጻፍ አድርገው ለ5 ቀን ብቻ ነው ብለው ወረቀቱን ሰጡን። የስፖንሰሬ እስከ ዛሬ አይዲውን አልሰጡት። አይዲው እስካሁን እኔ እንጃ አላረጋገጡም መሰል ከሀገራቸው መውጣት እስካሁን አይዲውን አልሰጡት። በዚህ ደረጃ ነው እኛ እንጂ እነዛ የሚሉት ዝም ብሎ ነው የሄደው ወዘተ አያስፈልግም። በዛ አጋጣሚ ስመጣ ብዙ እህትና ወንድሞች ተጎኔ ነበሩ። ተፊት ከመጣሁበትም ሀገር ወደ ሁለተኛው ሀገርም ስሸጋገር ያለው አቀባበል እኔ ምን ብዬ ልግለጥ? እኔ ቃላት የለኝም። ከዛም አይታችኋል እነ ቃል ደብረ ወርቅ እነ መክያ እነ ባለከይ ዘራው ስፖንሰሬ ሌሎችም በካሜራ ያልወጡ ብዙ አሉ። ካሜራ መውጣት ያልፈለጉ እነ ሙኒት የሁሉ ተሰብስበው በአማራ ሁኔታ ከዛ ሸኝተውኛል። የተሰማኝ ብቸኝነት ህይወት የተበላሸ ብዬ በጣም አለኝ። ከዛም ስመጣ እዝም ሲቀበሉኝ ኛኑ ሁሉ ሳይ ሁሉም ነገር ለበጎ ነው። ለካስ ሰው ስሜታዊ ሆኖ የሆነ ነገር መወሰን የለበትም መታገስ አለበት ያልኩበት ጊዜ ይሄ ጊዜ። ሁላችሁም እንደ አይነት ግብዳ የሆነ መቋቋም ማትችሉት ነገር ሲመጣ ትዕግስት ጥሩ ነው። ውስጣችሁ ቢነድም ጥርሳችሁ እየሳቀ ራሳችሁን ስታሸንፉ አላህ ደግሞ የሆነ መፍትሄ ያመጣልና አላህ ብዙ ሰዎችን እንደ መፍትሄ ለኔ አምጥቷቸዋል። አልহামዱሊላህ። ወደፊትም ደግሞ እሱ ባለው ይሆናል። ያው ዛሬ ዋና የገባሁት ያው መግባት ስላለብኝ ለኔ ለተጨነቀው እህት ወንድሞቼ ደህንነቴን ላረጋግጥ ነው እንጂ አሁን 100% ተደላድል ያለው ማለት አይደለም። አሁንም እንግዳ ነኝ፣ ለሀገሩ እንግዳ ነኝ ያለሁት ቢሆንም ለዚህ ለጥሩ ማህበረሰብ እኔ ደህና መሆኔን በየርኩበት እህት ወንድም እንዳለኝ በየደረስኩበት ቦታ በቃ ወዳጅ አፍርቻለሁ። በቃ ለካስ ቁጭ ብዬ አንድ ቦታ ቁጭ ብዬ እሺ ቦታ ወዳጅ እንዳፈራው አየሁ። እሺ ቦታ
በኤዥያም በአፍሪካም በአውሮፓም በአሜሪካም በየትኛውም ሀገር ወዳጄ ብዙ ነኝ። አልሐምዱሊላህ ተጎኔ ለቆማችሁ በሙሉ አሁንም ደግሜ ደጋግሜ አመሰግናለሁ። ይህንን ጉዳይ ካዩ በኋላም መጥተው አይዞህ እንዳታስብ እኛ ተጎናሃለን፣ ያንተ ጥቃት የኛ ነው ወንድማችንን ያሉኝ እንደነጋሽ ወርቁ አሉ። ሌሎችም እኔ ተአምር ነው የሆነብልን እና ለሁሉም አመሰግናለሁ። ፈጣሪ የተመሰገነ ይሁን። አልሐምዱሊላህ። እሺ ሀሳብ ያላችሁ ቀጥሉ። ታያው ወንድማችን እንኳን ደህና መጣህ። ደስ ይላል። በጣም ደስ ብሎናል። እውነት ሀና የተገኘች ያክል ነው የተሰማኝ አሁን አንተን ሳይ። ምክንያቱም ለሀና ሁሉም ሰው ትኩረት እንዲያደርግ አንዱ ምክንያት አንተ ነህ ዋናው ሰው እና እንኳን ደህና መጣህ ወንድማችን። ገና 200 ሺህ ሰው ሰብስበህ ታወያየናለህ። የአማራው ችግር፣ የአማራው ታጋች፣ የአማራው ተደብዳቢ በአንተ ቤት እየመጣ ፍትህ የሚገኝበት ቤት ታደርገዋለህ ገና ወደፊት። እናመሰግናለን ወንድማችን፣ በርታ። እሺ ሸዋ ወንድማችን እናመሰግናለን። ዋሲሁን ነፍጠኛው ባለከይዘራው ስራ ላይ ነኝ። ማከሪ ለውጣ ወንድም ማለት ሰላም ብያለሁ ሁላችሁንም። ሰያው እውነት እኔ በጣም ደስ ብሎኛል። ቅስሜ ተሰብሮ ሁላችንም ቅስማችን ተሰብሮ የምር ልባችን ደምቶ ነበር። ምንም ማድረግ ማንችልበት ምን ማድረግ ይቻላል ብለን ውስጣችን የደማበት ያዘነበት ነበር። ምክንያቱም ምንም ሰው በጎ ስራ ለሰራ እንደዚህ